ማርያምን እቺ ነገ አንድ ነገር ልጅ ብትሆን አውቃለሁ። ሁሉም ሰው የዲዚን ፕሮፋይል አድርጎ ፍትህ ለዲዚ እንደሚል እናቴ ትሙት እያልኩ ነው። ገባ ስላልሞተች ነው እንጂ በቁማ ሞታለች። ልጇ ግን ህይወቷ ስላላለፈ ብቻ ነው። አንድ ሰው ደግሞ እስካለ ድረስ ነው ካንተ ጋር ነን ማለት ያለብህ። ከሞተማ ሞተ ነው ሰው እሱ ጋር አብራት ሞትም። አንዴ አሁን በውስጥ ጽፍልሻለሁ በዛኛው አካውንቴ ቴሌግራም ላይ አይ በይኝ። እሺ እንግዲህ እናት ወልዳ እያሳደገች ወይም ለሰው ልሽጣት ነው ወይስ የከፋ ነገር ምን ልታደርጋ ነው? ይሄ ነገር እኔ አልገባኝም። ግን እናት እኔ እስከማውቀው እናት አታገቢም ከሌን ካለች እናቷን አንተ በሌላ መንገድ ወደ ሚዲያ እንዳትመጣ በሌላ መንገድ ለማሳመን መሞከር ነበረብህ። አሁን ማለት ነው አሌክስ ቆይ እነ ቤት አሉ እነ ጆኮር እነ ጉቹ እነ ዲቦራ እዚህ እንዳለ ሁሉ አለ። ከመረረህ ማለት ነው ከመረረህ ሁሉ ሚስጥሯን አውጣው፣ አደባባይ ላይ አውጣው፣ መብርሃን አውጣው። ከራስ በላይ ንፋስ። አንተ ልጅቷን ትወዳታለህ፣ ታፈቅራታለህ። ልጅቷ ያለችበትም አንተና ልጅቷ እናቷ ነው የምታውቁ። ሌላ ሰው እዚህ ሶሻል ሚዲያ እንዳስተሆነች አሁን ያከብራት። አዎ እናት ናት፣ እናት ናት። እንደዛ ካወራሽ ዜድ ወጣለች። ቆይሽ ሁላችሁም እናቲቱ ወጣለች አይደል? ወጣ ተሰድባለች ያለውን ነገር እናት እኔ እስከማምነው ድረስ እናት ናት። ካንተ በፊት አንተን አታገባም በሚለው ምክንያት ሳይሆን ካንተ በፊት ልጅቷን የምትበድላ ከሆነ እኛም ሚዲያ ላይ ለልጅቱ ድምጽ እንሆናታለን። ያንን መረጃ አምጣለን። ኦኬ ብዙ አልሄድልም ልንገርህ ካንተ ነው አዳምጠኝ፣ አሞራው ነኝ አዳምጠኝ። ካንተ በፊት ልጅቷን ተጽዕኖ እያሳደረችባት በተለያየ ነገር ትምህርት አሁን እሷ ስትናገር የሰማነው ትምህርት አቁማለች፣ እንደዚህ እኔ አታገቢም ብያታለሁ። ይሄን ሁሉ ነገር ስትናገር አንተ ጋር ወደ ጋብቻና ወደ ፍቅር ከመግባታችሁ በፊት ያለን ነገር ካለ አውጣው እንስማው። አንተ ጋር ግን አታገቢም ብላችሁ ሰጣ ገባ በገባችሁበት ነገር እሱ ነገር ለኛ ለሚዲያም አሳማኝ አይሆንም። ምን መሰለክ ጆከር፣ እኔ እኮ ሰው እንዲያምነኝ ምናምን እንዲም እንዲወጣ እኮ አልፈልግም። ገባ ነግሬያታለሁ እናቴ እንደዛ እኮ ይተበድላታል ብለን እኮ እኛ ምንድነው ምን ወጣል እኮ ምንም ይሄ የሚያሳፍር ነገር የሚያሸማቅቅ ነገር የለም። በቃ ኦኬ ስማኝ፣ አንድ ነገር ነው አትማሉ ሀቅን የምትፈርዱ እኮ ስማኝ እንጂ እንዴ ካሰማኝ እንዴት አድርገን ስማኝ። እኔ እየሰማሁ ነው ኮሜንት ላይ። አንደኛ ነገር ሜላትን አምጧት ጋይስ፣ እዚህ ሀገር ሜላት እቺ የጀርመን ሳትሆን ሜላት ዩኬን አምጧት። ኦኬ ሜላት የጀርመኗን እኛ ጋር ታምጣት። እሷ ዩኬ ያለችው ዩኬ ያለችዋን አምጧት። ታሴፍ አርጊው ልኬልሻለሁ ስልክ ቁጥሬ። ከማንንም በላይ እሷ ታውቃለች። ገባህ? ከማንንም በላይ ማለት ነው። ኢቭን አንድ ነገር ኢትዮጵያ ውስጥ እያለች ልጅቷ እና እኔ ማርያምን ማለት ነው ሌላ ሀገር አይመልሰኝ ማለት ነው። ማርያምን በአንድ ቀን በቀን ሙሉ አንድ ጊዜ ነው የምትበላው 11 ሰዓት ማለት ነው። ለምን ገንዘብ ትሰራለች አይደል እንዴ? ባንክ የራሷ ጌም ትጫወታለች። ሌላው ቢቀር በሙሉ ሲወጣ በጣም መጥፎ ነው። እናትየው በጣም ትጎዳለች። ነው ዲፖርት ተረክ ትችላለች። ወረቀቷን ልትነጠቅ ትችላለች። ብዙ ስለማውራት ስለማልፈልግ ነው ስለሷ። ኦኬ እናት ነች፣ ትሳሳት ትችላለች። ነገ ይቅርታም ትጠይቃለች። ገባ? ብዙ ጥሩ ነው። እንደዚህ ይሻላል ጆከር ማርያም። ነገ ትልቅ ነገር ብዙ አይቻለሁ ሶሻል ሚዲያ ላይ እንደዚህ ያጋጥማል። ነው አትሰጊ፣ ችግር የለውም። እኔ እኮ ዛሬ አንተ ትግሬ ነህ አንተ አጋሜ ምናምን ብላይ ምንም ችግር የለውም። አሁን ነኝ ምንም ማፍርበት ነገር አይደለም። ገባህ? ኢቭን ለራሱ ግን ኦኬ መጣ ውሸታም ነህ ትበለኝና ኢትዮጵያ ውስጥ የሰራቸውን በሙሉ ፕሮሞሽን ቲክታክ ውስጥ የምታገኘው ነው ፕሮሞሽን አንድ ብር አላገኘችውም ልጅቷ። ኢቭን የሚግብ መቢያውን ለራሱ እኛ ብር ልላክልሽ ብለናት ኢትዮጵያ ውስጥ እያለች በምን አድርጌ ልቀበለው ያለች ጊዜ ነው ያሳዘነችኝ። ሚል ያለች ከማንም በላይ ሚሊ እስኪን ጠይቃት። እኔ ተው እኔ ጭንቅላት ስለሚያምን ነበር ነገር ትችው ነበር ታውቃለህ። ይኸውልህ እኔ ማለት እኔ ወድጃታለሁ ማለት ስማ ንገረክ አብረን እንድኖር አይደለም። እኔ አንድ ነገር እንፈልገው ታውቃለህ ማርያምን ከዚች እናት የሆነችው ኦፍ ኮርስ አውቃለሁ፣ ግን እቺ ልጅ የራሷን ህይወት መምራት እፈልጋለሁ። የራሷን ህይወት ምርታ ለማየት እፈልጋለሁ። ከሷ ቤት ወጣ ማለት ነው። ገባ? የራሷን ትምህርት፣ ስራ፣ ህይወት ምርታ ማየት እፈልጋለሁ። ከንጋ ብትሆንም ባትሆንም ገባ? ወይ አለው መልሰሽ ታስገብኛለሽ። ቆይ አንዴ እሺ ታጣፋ አድርጉ ማለት ነው። ግን እኔ ማለት ነው አሞራው ጥያቄ አለኝ ላንተ። ማለት እስከ ዛሬ እንዴት ኖረች? እንደዚህ የምግብ እስከምትቸገር በቀን አንዴ እስክትበላ ድረስ ከሆነ
የነበረው ነገር ሚዲያም ላይ ስትመጣ እኛም ስናያት የነበራት የመጀመሪያ ድባብ በጣም ደስ የሚል በጣም የሚያምር ደስ የሚል ነገር ነበረ። ጊዜ ላይ ስናየ ነበር። እስከ ዛሬስ እንዴት ነው? ይሄ ሁላ ችግር ከነበረ ማለት ነው አላቅም። ሊኖር ይችላል ላይኖር ይችላል አላቅም። ግን እስከ ዛሬ እንዴት ደስተኛ ሆና ነው የምናያት ሁሌ። እስከ ዛሬ የነበራት ድባብ በጣም ደስ የሚል ተጫዋች ሳቂታ ጥሩ ነገር ያላት ልጅ ነች። መልካም ነገሯን ነው እንደውም በጣም ጨዋ ቤተሰብ አንተ ግርማ ሞቶላ የምትባል ጅል ጨዋ ቤተሰብ እንዳሳደጋት የሚያሳይ ጥሩ ኢትዮጵያዊ ድባብ ያላት እናት እንዳሳደገቻት ኢቭን እኛ ላይ የማይታይ ነገር ነው። ውጭ ሀገር ላይ አድጋ ከሌላ ዜጋ የተወለደች ልጅ በጣም ሙሉ ኢትዮጵያዊነትን የሚያሳይ ስነ ስርዓት ያለው ነገር ስናይባት የኖረች ልጅ ነችና እስከ ዛሬ በቀን እንግዲህ አንዴ የበላች ምናምን ስላልክ ክሊር ማድረግ ስለፈለኩ ነው። ሀውከም አዱኑ ተረድተኛል። አንድ ጊዜ የሆነ ጠብ ላይ ደርሰን ነበር ጉቺና የማን ድምጽ ያዘጋል ያንቺ ሚውት አድርጊ። በሁለት ስልክ ገብተሽ ነው ድቦራ። ኦኬ እና የሆነ ላይ ትንሽ ጸብ ደርሶ ነበርና ቪዲዮዎች አሉ ከዴዚ ጋር ሙሉ ማስረጃ የሚያሳይ ማለት ነው። እና እኔ ላኪልኝ ስላት ዴዚ አልክልህም አለች። ምክንያቱም አንድ ጊዜ ትናደዳለህ ወይ ትነቅሃለች፣ በሙሉን ስለምታወጣው አልፈልግም አለች። ኦኬ እና ይሄ ሁሉ ነገር ከፈለጋችሁ ግን ከሜሊ ጋር አለ። ሜሊ ከመጀመሪያ ጀምራ እስከ ጫፍ ታውቃለች። መጨረሻ ላይ ለምን እንደጠፋች ለራሱ በጣም ይገርም። እናትየው እንዳስፈራራቻ በጣም ይታወቀ ነው። ኦኬ እናት ለልጇን የምታረገው ነገር ነው። ገባቻ አውቃለሁ፣ ግን ይሄን ያክል አይደለም። ኦኬ ለልጆቻቸው ይጨነቃሉ እናቶች፣ አይ ነው፣ ግን እንደዚህ ያለ ነገር አይቼ አላውቅም። ይሄ ስለመረረኝ ያወራል። እናቴ ተሰድባለች። እናቴ የተሰደበችው ለራሱ እናትየው በሰበሰበቻቸው ግሩፕ ነው። ሌላ ማንም አልሰደባትም። ኢቭን እናቴ ማርያምን አንድ ቀን በጣም ኃይለኛ ጠብ ደርሰው አዲስ አበባ ላይ ማለት ነው ወደ እኔ ላካት ያለች ማርያምን ምንም ነገር ሳታረጋት እኔ ትኬት ልቁረጥላት ወደ እኔ ላካት። እኛ ቤት ትቆያለች እስከፈለገችው ድረስ ነው ያለች። ገባ እና እባካችሁ ምንም ኦኬ ማወቅ የምትፈልጉን ሶሻል ሚዲያ ማያስፈልግም። ይህ ቤተሰብ ችግር ነው፣ ለየራሳቸው መፍታት ይችላሉ። ኢቭን ኦኬ ፓስፖርቷም የለም ነጥቃታለች፣ ቀዳው ነው ያረር ነው፣ ግን ኦኬ ፓስፖርት ይወጣል እና በቤተሰብ መሀል የግድ ነው ግጭት ይፈጠራል እና ነገም ይታረቃሉ። እና ጆከርን የሚል ሌላውን ሳታወራ ከፈለግ ውስጡን ማወቅ ከፈለግ በሶሻል ሚዲያ ሳይሆን እናቴን በውስጥ አግኛት፣ ዴዝን በውስጥ አግኛት፣ ለሁለት ማገናኝተ ችግሩን ንገሩኝ በላቸው። ከዛኔ ጊዜ ይገባል። ኦኬ እና ሀበሻ እዚህ ያለ ደግሞ ሰው ሲሞት ብቻ አይደለም ጀስቲስ ፎር ከሌ አትበል። በህይወት እያለም ከጎን ለመቆም ሞክር። እኔ አንተ የምትለው ነገር እኔ በጣም ገብቶኛል። ግን እኔ እናት በዚህ ልክ በጣም ግፍ እንደደረሰባት እኔ የሆነ ጊዜ ላይ እንደውም በጎ እናትና ቁጭ ብላ ከሷ ጋር አያጅቦ ገብቶ ሲያሳስቃቸው ምናምን ኢትዮጵያ ኢንተርቪው ስትደረግ ይሄን ሁሉ ነገር አይተናል። እናት በዚህ ልክ የምትገፋትና በጣም የምትበድላት ከሆነ እኮ አይደለም ሚዲያ ላይ መንጣት ቀርቶ መሳቅም መጫወትም በጣም ልጅቷ ደስተኛ ህይወት ነው በጣም የምትኖረው። ምናልባት ጆከር ከሱ ጋር ባለው ሪሌሽንሺፕ እንዳይሆን እኮ ነው እየጠየቁ ያለሁት ያንን ነገር። እናት አሁን ጉቺ እኔ የሆነ ቆይ ልጨርስ፣ አንተም ተናግራል ሚዩት አድርገን አዳምጠናል። አንተ ጋር ባለው ነገር እናት 20 ዓመት ሙሉ እኔ ለልጄ ብዬ ነው ይሄ ስነ ኢትዮጵያዊነት ስትላት፣ አዎ እኔ ለልጄ ብዬ ነው ትዳሬን 20 ዓመት ሙሉ ለሷ ብዬ ትዳሬ አድርጌ እሷን ይዤ ነው ያሳደግኩት አለቻት አይደለ እናቲቱ። ስለዚህ እኔ እናቱና ምንም ለልጇ ከማህፀኗ ያወጣች አንተ በምትለው ልክ እቺ ልጅ አሁን አስራ እንደዛ ከሆነ ወደ ሚዲያም እንድትመጣ አይፈቅድላትም ማለት ነው። እንደዛ ከሆነ ሚዲያ መጣ እንድትወራ። ሁለተኛ ዘረኝነት ላልከው ነገር ወዳችሁ ፈቅዳችሁ ልጅቱና አንተ ናችሁ እንጂ ተገናኛ። እናቲቱ ምናልባት ላትፈልግ ትችላለች። ካልፈለገ መብቷ ነው። እናቲቱ ማሳመን ባለብህ ነገር ማሳመን ነው እንጂ በዚህ ልክ ደግሞ አንተም ስህተት እየሰራ ነው። ይሄ ትክክለኛ መረጃ ከሌለ
እናት ላይ እንደዚህ አይነት ፍርድ መስጠት በጣም ከባድ ነው። እናቲቱ ብዙ ነገር ሆና ነው ያሳደገቻት። በዚህ ልክ ራሱ መነገር ማለት በጣም ይሄን ማስቆም ያለባት። ስለ እናቴ ማንም እናቴ ናት፣ አንተም ቀሪ ነህ። ግን እናቴን በማሳምንበት መንገድ ያሳምናለሁ ተወይ ብላ እንትን ማለት የነበረባት ልጅቷ ናት። ለአንተም ክፍተት የሰጠችው ልጅቷ ናት። ግን ቢሆንም እኔ እያልኩ ያለሁት ነገር እናቲቱ አይሆንም ካለች ከእናቷ ውጭና ራሷን እንትን ብላ መፈጸም ትችላለች። በዚህም ልክ ማሰደብም ማስነገርም አይገባትም። ብታዋጡትም ምንም ይሄን ትሆናለህ የሚሆነው ከዚህ በላይ ምንም የምትሆነው ነገር የለም። እናቲቱ ጆከር አንድ ነገር ብቻ አንተ እናቷ ትክክል ናት እንትን አንተ በመረጥከው በዘር በሃይማኖት በምናምን ነው የምታፈቅረው ማለት ነው። እሷ ፒር ቆይ ልንገር እሷ እኔ ፒር አማራ ነኝና አማራ ነው የምታገቢ። አጋጣሚ ያላፈቀረችው አማራ ካለስ? እሺ በጣም ጥሩ ጥያቄ። ጥሩ ፍቅር እኮ ድንገት ነው። እኔ አማራ ካፈቀርኩ እናቴ ትግራዋይ አግቢ ብላ ነው ልታስገደኝ? አያገባትም ስለኔ ፍቅር። እሺ ስለኔ ፍቅር አያገባትም። እንደዛ ከሆነ እኔ ልመልስልሽ እንደዛ ከሆነ ልጅቷ የምትኖረው እንኳን አይደለም ኢትዮጵያ ውስጥ በቤተሰብ እየኖርን ፔስታል ሙሉ ልብስ የሌላችሁ ሴቶች መብታችን ነው ብላችሁ አግብታችሁ ትሄዳላችሁ። እናቲቱን እዚህ ጋር ማሰደብ አይገባትም። አታገቢም አንቺ አማራ ነው የምታገቢው አለቻት አይደል? አማራ ነው የምታገቢው ካለቻት አይ ይሄን ካልሽን ጠይቀቻት አስጠይቅም ቢያለቻት አይደል? ሻንጣዋን ጠቅላ እናቷን ሳታሰድብ መሄድ ትችላለች። እናቲቱ ግን መብቷ ነው። አሳድጋለች። ደሟን ጠፍ አድርጋ ላበቷን አንጠፍጥፋ አሳድጋለች። መብቷ ነው። እናት ናት። ኦኬ ጆከር ነገ የሆነች እቺ ልጅ ታንቃ ብትሞትም እናቴ ምንና ነው ታንቃ የምትሞተው? አሞራው ከምርህን ነው? አዎ በጣም ከምርህን ነው። ከእናቷ ጋር ለምን አታወራም? ከእናቷ ጋር አውራ፣ ከዴዚ ጋር አውራ። ማታውቀው ብዙ ውስጡ ሚስጥር አለ። እዚህ አደባባይ ላይ አውጡትኛ ማናውቀው ምናምን ሽጣት አለች፣ ለባለ ሀብት ሽጣት አለች ወይስ ምንድነው? እኔ እኮ ግራ ገባኝ። ልጅቷ ችግር ላይ ናት ያለችው። በቃ ልጅቷ እናቷን ማሰደብ አይገባትም። መብቷ ነው አይደል? አሜሪካ ነው የምትኖረው። ኦኬ በቃ እናቷ አሜሪካ ነው የምትኖረው አይደል? አዳምጪኝ። ይሄ እኮ በእንትን አይደል? አሜሪካ ነው የምትኖረው። ሲመራት እኮ አዳምጪኝ። ሚዲያ ላይ ይዘመታ ማሰደብ አይገባትም። መብቴ ነው ብለህ ሄደህ ማግባት ትችላለች። አንተ ጆከር ምንም ያልገባ ሚዲያ ላይ ምትወጣው ጊፍቲ ምናምንም እሷ ምንም የምትጠቀምበት ልጅ አይደለችም። ኢትዮጵያ አታ የሰራችው እንኳን ዴዚ አልተጠቀችበትም። እናቷ የአሌክስ እኩያ ፍቅረኛ ይዛ ነው ቁጭ ያለችው። ዴዚ እንኳን ከሷ ጋር አትኖርም። አርፋችሁ ቁጭ በሉ። ዝም ብላችሁ እንድናወራ አታርጉ። አሁን እኮ እናንተ የምትናገሩት ነገር እኮ የግል መብቷ ነው እኮ። ለምን የ5 ዓመት ህፃናት ጊዜም መብቷ ነው። ለልጅቷም እዘኑላት። መብቷ ነው። እዘኑላት። ምን ላይ እንዳለች እወቁ። ዝም ብላችሁ እናት አዎ እናት ናት። ግን እናት ውስጥ የምታደርገው ነገር ሳታውቁ እናት ናት። አንቺ በኃይለ ቃል ለምንድን ነው የምታ አንቺ ነሽ ልጅቷ ምን ላይ ችግር ውስጥ ነው ያለው? እኔ መጀመሪያ ምለው ነገር አዳምጪ። ልጅቷ እናቲቱን ይዛ መታ ገመናዋን መብቷ ነው። እናቷ መብቷ ነው። ልጅቷም እናት ግን የመፍረድም የማዘዝም እንደ እናትነቷ መብት አላት። አይሆንም አለቻት አይደል? ልጅቷ እቃዋን ጠቅላ ወጣ አሞራው ጋር መሄድ ትችላለች። መብቷ ነው። አሜሪካ ነው የምትኖረው። ህግ ያለበት ሀገር ላይ ነው የምትኖረው። ብዙ ነገር ማድረግ የምትችልበት አቅም ያላት ሰው ናት። ስለዚህ ቆይ አሁን አሳልፋ ልትሰጥም ትችላለች። ለእናቷ አሳልፋ መስጠት ካልፈለገች አሁን ያው ማለት ምን ማለት ነው? አደባባይ ላይ ሚስጥሩ ወጥተዋል። ምን ወጥተዋል? አሳልፋ እንደዚህ አናረግም። ኦኬ ዜዶ አንዴ ቆይ ሐሳብ ዛምቤት ኦኬ ለምን ጆከር እንደዚህ አናረግም? መብቷ ነው። መውጣት ትችላለች። አሜሪካ እኮ ነው የምትኖረው። እናቲቱ አይሆንም ካለቻት ወጣ አሞራው ጋር መኖር ትችላለች። አልኩሽ እኮ አለቀ። ህፃን ልጅ እኮ አይደለች። ህፃን ልጅ አይደለች። ጭቃጭቅ የለም። ምን አጨቃጨቃችሁ? ስማ ወደ ዘረኝነት ምናምን እኔ በትዳርና በጥቃቅን ነገር ስንት የምሰራበት የዘረኝነት ራሴም ለሚሞተው አማራ ድምጽ መሆን አለ። በዚህ ሰዓት ራሱ እዚህ አጀንዳ ገብቼ መነጋገርም አልችልም። እውነቱን ልንገርሽ ማን እኔ ስለ ወሸላና ስለሙሙ ነው ገብቼ እዚህ ጋር እንትን ልጅቷ እናቲቱ አይሆንም ካለቻት አሞራው ጋር ቀጥ ብላ መሄድ ትችላለች። የመሄድም አቅም አላት ልጅቷ። እንዴት ነው አሜሪካ እየኖረ አፈና ያዘቻት የምትቀደደችው? ቆይ ጆከር
ፓስፖርቱን ቀደደች። በምንድን ነው የምትመጣው ወደዚህ? አንድ ነገር ስላልገባ አንተ በምትሄድበት መንገድ ሂደህ ልጅቷን ማግኘት ልጅቷ ፈቃደኛ ከሆነ አንተ ከፈለገች ምንም ያጨቃጭቅ የለንም። ኦኬ ዩቲዩብ ጠብቁ ጋይስ፣ ሁላችሁ ማለት ነው። ነገ ማታ በሙሉ አድርገን ቀርጸን አሞራ አንድ ነገር ብቻ ልበልህ እኔ ወንድሜ ይኸውልህ፣ ልጅቷ ከፈለገች አንተ በፈለክበት መንገድ ታግለህላትን ማስወጣት ትችላለህ። እናቲቱ ግን ስላለችው ነገር ስላሳደገች ለተናገረችው ነገር እናቲቱ መሰደብ የለባት። ይሄ በድላታለህ ለምትሉት ነገር የበደለችው ነገር ካለ አውጡና ለጥፉት። በቃ ከዚህ በላይ ዜድም እየተናገረች ነው። የሰደባት ሰው የለም ጆከር፣ ማንንም የሰደባት ሰው የለም። እንድትሰደብ ያደረገችው ራሷ ነች። ገባ? ልጇንም እንድትሰደብ ያደረገችው ከባድ ነው። እኔ ፍቅር መካከል አልገባም ወንድሜ። ልጅቷን አሳምነህና ምንም ማሳመንበት ነገር የለም እዚህ ጆከር። ስማ ሁላችሁም ጠብቁ። ዩቲዩብ ላይ ራሷ በራሷ ድምጽ አድርጋ በራሷ ቪዲዮ አድርጋ የእናቷን ድምጽ ፕሩፍ አድርጋ በሙሉ ከጅምሯ እስከ መጨረሻ ያለውን ራሷ ታስረዳችኋለች። ራሷም ለቃዋለች፣ ለእናቷ ለቃዋለች፣ ኢንስታግራምን ለቃዋለች ራሷም የደዚ አይደለም እስኪ አንድ ጥያቄ አሞራው ልጠይቀውና እንጨርሳለን። አሞራው ስንት አመቷ ነው? እንደዚህ 21 አመቷ ነው። ከ18 አመት በኋላ አንድ ነገር ልንገርህ፣ ሁለታችሁ ከተዋደዳችሁ በምንም ልትገናኙ ትችላላችሁ። እንድመርሳት የሌለብህ ግን ልጅቱ የተወለደችው አሜሪካ ነው። እንደ አሜሪካ ነው የምታስበው። እናት ደግሞ የኢትዮጵያን ባህልና ወግ ይዛ ነው የምታወራው በልጇ በኩል። የኢትዮጵያ እናቶች በልጆቻቸው ሙሉ ኃላፊነት ይወስዳሉ። በየትኛውም እድሜ ክልል ቢሆኑ ታውቃለህ። የኔ እናትም እኮ አፍጋኒስታን አይደለም እያልኩ ያለሁት ነው። ያንተም እናት የእሷም እናት የሚያስቡት ለልጆቻቸው ኃላፊነት አላቸው። ስለዚህ እሷ እንደ እናት ነው የምታወራው። ያንተም እናት ደግሞ እኮ እሷን አታገባም ልትል ትችላለች። እንደዚህ እናንተ ከተዋደዳችሁ ትገናኛላችሁ። የፓስፖርት መቀደድ ምናምን ምናልባት 18 ዓመት ባይሞላት የአሜሪካ መንግስት ይመለከቷን ሰለች። ለዛ እድሜዋን የጠየቀው አሁን አንተ ማድረግ ያለብህ ምንድነው? እንግዲህ በባህላችን ሽማግሌ በመላክ በመማለድ ወላጅ በማክበር ትትና ነገሮችን በማየት ነው እንጂ እናቷን እንደዚህ የምትል ከሆነ ነገሩ አሁን ወደ ላይ ትዊስት እያደረገ ነው። ይሄ የብሔር ነገር እያመጣ ነው። በመካከላችሁ እናንተ መገናኘት ትችላላችሁ፣ ግን ሌላ ነገር እያያዘ እዚህ ዶላሩት ሚዲያ ለአማራን አታስገቡ እንደሆናችሁ ነው። እዚህ ብሔር አይገባበት እየተወጣጣር ባፈልከው እንጂ አማራ የሚገባበት ጉዳይ የለም እዚህ ጋር። ስለዚህ ሌላ ነገር እንዳይሆን ሁለታችሁ ብቻ በትክክል እያወራችሁ ተከባብራችሁ አንተ እናቷን መማለድ ሽማግሌ መላክ ደህና ሽማግሌ ማስረዳት ነው እንጂ ብትሰድብህ አይደለም። ብትመታህ እናቷን ቀጥ ብለህ ማየት የለብህም። እኔ ይሄን ነው የምመክርህ አንተ። ምን መሰለክ ሚኪ፣ እንደ ዛሬው ተግባብተን እሺ እኔ እናት እሺ እኔ ልጅ ተባብለን ስልክ አውርተን በደንብ ዘግተን በነገ ማታ ነው ሶሻል ሚዲያ ውስጥ ያገኘሁት ስታወራ ማለት ነው። መቻል ነው ያለብህ ብዬ ነው የማስበው። ለምሳሌ ወላጅ ማለት ይኸውልህ እንደ ኢትዮጵያ ነው እናቷ የምታስበው። አይ ነው ታውቃለህ፣ የሁላችንም ቤተሰቦች ስደት ያለያየ የለም። አሜሪካን ቢሆን ኤሮፓን ቢሆን ስደት ነው ሀገራችን አለ። ገባህ? አንድ ደቂቃ ስልክ እየተደወለብኝ ስለሆነ ምን አለ መሰላችሁ፣ እች ልጅ የምትኖረው አሜሪካ ነው ያለው ነገር አይደለም ኢትዮጵያ ውስጥ ዛሬ ያሰራገና ለጋብቻ ያልደረሰች ራሱ ማንም ቤተሰብ ተው ብሎ የሚያስቆም የለም። አሜሪካ ነው የምትኖረው። ፓስፖርቷንም ሆነ በተለያየ መንገድ አቅምም ቤተሰብም ሆነ አቅም ባይኖር ቤተሰብ እዚህ ሚዲያ ላይ እርዱ ብለህ ልጅቷን ልታስወጣት ትችላለህ። እንደዛ አይነት ከባድ ነው። አሌክስ በቃ ሚኪያለም ትክክል ነው። አጀንዳ መካለስ ውጣ በቃ የሚክ ሰምተላ በቃ ለእናት ክብር አለ። በቃ አትናገር አትደብለዋል። አዎ ትክክል ነው ሚኪ። እኔ ልጨርስ፣ አዳምጪኝ ነው ልጨርስ። ስለዚህ እኛ እናንተ ተጋባችሁ ተናቀሳችሁ እኔ የሚያገባኝ ነገር የለም። እኔ ለራሳችን እኛ በዚህ አጀንዳ ልንጠመድም አንችልም። እኛ አማራዎች የራሳችን አጀንዳ ያለን። መልካም ጊዜ ይሁንላችሁ። አያገባን ዜድ የሚያጣጣሽ አንቺ ወደ ዘረኝነት ወስደሽዋል። ዘረኝነት አማራ እዚህ ጉዳይ ላይ አያገባም። መልካም ቀን እኛ መልካም ቀን። ተጋባችሁ ተፋታችሁ መጣችሁ ቻው። አሁን ምን ነገር በዩቲዩብ እኔ ግን ማለት ነው አንድ ነገር ልንገር